ምን ሆነሽ ነው? ቱትስ ቆይ እንደ ጓደኛ አንተን ከማገዝ ውጪ ምን አድርጌ ነው እንደዚህ ጠላችኝ? እሺ በቃ ዝም በይ አታልቅሽ። ከቱት ጋር ታጣጣች ነው መታችኝ። እንደ ጻልሽ ነው በጥፊ መታችኝ። ቆይ ተሙ እናንተ ላገዝ ካልኩት ውጪ ያደረኩት ነገር አለ? ልዱ በእግዚአብሔር በጣም ይቅርታ። ቱት የቅናት ነው እንደዚህ የሚያደርጋት። ስቀርባት ደግሞ ምን አይነት ጥሩ ሰው እንደሆነች ታያታለሽ። እኔ እኮ ልቀርባት ጓደኛ ልሆናት እየሞከርኩ ነው። እሷ ግን ሆን ብዬ እሷን ለመጉዳት የቀረብኳት ነው ይመስላት። በእሷ ስም ይቅርታ። እሺ በቃ እንዴ ልዱ ትመጫታለሽ? ምን አይነት ባህሪ ነው ያመጣሽው? ለቃቃ ሚስት አግዛኝ እየተናገርከኝ ነው? ኧረ ተይ ቱት፣ አንቺ አውቀሽ መድረቅ ካልፈለግሽ በስተቀር ልክ እንዳላደረግሽ በደንብ ታውቂዋለሽ። አላውቅም፣ ምንም የማውቀው ነገር የለም። ልረዳሽ እየሞከርኩ ነው፣ ግን ደግሞ የባህሪሽ ጥሩ አይደለም። ልክ ነህ። አንተ ጋር በጣም ብዙ ጸባይ ሰናይ ሴቶች ስላሉ የኔን ባህሪ መታገስ አይጠበቅብህም። ተይ ቱት፣ እኔ ከናቲ ጋር የዛን ጊዜ ፍቅረኛ በነበርሽ ጊዜ ራሱ እንደዚህ አይነት ባህሪ አላሳየሁም። ቆይ አንቺ ለምንድን እንደዚህ የምትሆኚው? እና እየተበቀልከኝ ነው? ኧረ ተይ ቱት፣ ቆይ ምን አድርጌ ነው? ምን ባደርግ ነው እንደዚህ እንዳታመኝ ያደረኩት? ምንድን ነው ቱት? ቆይ ምን እየሆንሽ ነው? ምን እንደሆንኩኝ እየጠየቅሽኝ ነው? የምርህን ነው? ቆይ ያችን የልጅነት ጓደኛህን እሷ በጣም ጥሩ ሰው ስለሆነች አንቺ መተሻት እሷ ይቅርታ ጠየቀችሽ ለማለት ነው ለዚህ ድረስ ጎትታት ያመጣት? ኧረ እኔ እንደዛ አላሰብኩም። ብታዝንም እኮ ልክ ነህ። ቆንጆ ናት፣ ብር አላት፣ ከኔ በጣም ብዙ የተሻለ ነገር አላት። ቱቴ እኔ ከአንቺ የሚሻል የማውቀው ምንም ሰው የለም። አትዋሽ እሺ። የኔ ባህሪ ጥሩ እንዳልሆነ እያሰብክ ነው። ቱቴ አንቺ ምንም አይነት ሰው ብትሆኚ የኔ ምርጫ አንቺ ነሽ። እሺ ለምንድን ነው ልሸኛት የወጣኸው? ሸኝኝ ስላለችኝ ነዋ። ሰምተሻት የለ? ያለችን በሙሉ ታደርጋለህ ማለት ነው። ቱቴ ታይ አንቺ እንደዚህ ስትሆኚ አያምርብሽም። ጥሩ የሚያምርባት አጠገብ ስላለች እሷን አግባት እሺ። ተመስገንና ትሁት ተጣሉ። ተመስገን የእንቃቃ ጓደኛውን ይቅርታ በያት ብሎ ትሁትን ጎትቶ ቤት ድረስ ይዟት መጣ። ትሁት ደግሞ የእንቃቃ ጓደኛዬ ከአንቺ የተሻለች ነች በአስተሳሰብ፣ ስለዚህ አንቺ መተሻት ቤት ድረስ መጥታ ይቅርታ ጠየቀችሽ ልትል ነው ወይ ጎትታህ ያመጣኋት? እንደገናስ ደግሞ ለምን ትሸኛታለህ ትለዋለች። ሸኝ ስላለች ነው ሲላትም ሸኝ ስለዚህ ያለችን ሁሉ ትተገብራለህ ማለት ነው። ስለዚህ በመልክም በማንኛውም ነገር በመልክም በቁንጅና በገንዘብ ቢሆን ከኔ ትበልጣለች፣ እሷን አግባት ብላው ተመስገንን ጥላው ከቤት ትወጣለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዘት ተረፍ ይበል። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬም እንግዲህ አስተማሪና ተወዳጅ በሆነው በትሁት ድራማ ክፍል 178 ወደ እናንተ ተከስቻለሁ። ታዲያ አስተማሪና ተወዳጅ የሆነው ትሁት ክፍል 178 እንግዲህ ተመስገን የእቃቃ ጓደኛውን ያቀረባት ወይም ደግሞ እሷ የቀረበችው እየመሰለው ልትጠቅመኝ ነው እየመሰለው ማለት ነው። ምንም ያልተረዳው ነገር ቢኖር ተመስገን አንድ ያልተረዳው ነገር አለ። እሷ አሁን ያየው መልካም ጎኗንና እሱ ልታግዘውና አንዳንድ ነገር ልትሸፍንለት እንደመጣች እንጂ ትሁትን ልትጎዳት ወይም ደግሞ እሱ ፈልገው እንደሆነ አንድ ነገር አልተረዳም ማለት ነው። ትሁት ደግሞ በአነጋገሯና በምትናገራት አነጋገር ተረድታለች ማለት ነው። ምክንያቱም ያው ተመስገንን ከትሁት ልትቀማት እንጂ ትሁትን ወይም ደግሞ ተመስገንን ለማገዝ እንዳልመጣች ትሁት ገብቷታል ማለት ነው። ታዲያ ተሙዬ ሸኝ ስትላትን በቀደም እንዴት እንደዚህ ታያለሽ በሸኝ ኖሮ መችቶብኝ ነበር ስትልም ትሁት ቀጥታ የተረዳችው ተመስገንን አፍቅራ እኔን ደግሞ ባለባበስም በምንም እኔን ንቃ ተመስገንን እሷ ዘንጥ ምናምን እያለች ተመስገንን ለአማላ ተመስገንን ልትወስድብኝ ነው ብላ ስላሰበች እንግዲህ ትሁት በጣም ተበሳጭታለች ማለት ነው። ምክንያቱም ባለፈው ልትዋወቀ የተገናኙ ቀን ምንድን ነው አንቺ ሰራተኛው ነሽ ወይ አጋዥ ነሽ ወይ እንደዚህ አልጠበቅኩም ነበር ፍቅረኛው መሆንሽን ስትላትም ነበር ማለት ነው። ታዲያ እንግዲህ የቃቃ ጓደኛው የተመስገን ማለት ነው ትሁትን ቃታለች ማለት ነው። እና በመልካም ነገር ቀርቤ ተመስገንን የራሴ አደርገዋለሁ ስትልም ነበር ማለት ነው። እንግዲህ ስለዚህ አሁን እሷ በመልካም ነገር እየቀረበችው ተመስገንን እየተግባባችው ነው ማለት ነው። ተመስገን ደግሞ የምታግዘኝና በመልካም ነገር እየቀረበችው ይመስሎትም አቅርቧታል ማለት ነው። የእውነት የጭቃቃ ጓደኛው ሌላ ተንኮል አስባ ከትሁት ልታጣላውና የራሷ ልታደርገው ቢያቅ ኖሮ ተመስገን በዚህ ሀሳብ አይስማማም ማለት ነው። ታዲያ እዚህ ጋር መሆን ያለባትም ትሁትም ከእሷ ጋር መጣላት ሳይሆን ከተመስገንም ጋር ከእሷን ጋር መጣላት ሳይሆን ትሁት ራሷን ጠብቃ እሷም ዝንጥ ፏ ብትን እያለች ተመስገንም ማስደሰትና ከተመስገን ጎን መሆን ነበር ያለባት ማለት ነው። ምክንያቱም ስትነጫነጭ እና የሌለ ባህሪዋን ስታመጣ ስታበሳጨውም ተመስገን ድንገት ምናልባት ወንድ ልጅ ነው እና ሀሳብም ሊቀይር ይችላል። ምክንያቱም ያችኛው በመልካም ነገር እየቀረበችው እያለች ትሁት ደግሞ ፊት የምነሳው ከሆነ የእውነት ጥሏት ሊሄድ ይችላል ማለት ነው። ግን ተመስገን እንደዛ አይነት የሚያደርግ ሰው አይነት አይደለም ማለት ነው። ትሁቴም በጣም ይወዳታል፣ ብዙ ዋጋ ከፍሎባታል ማለት ነው። ስለዚህ በትሁቴ ማንንም መቀየር ሙሉ እንትኗ ነው የሚወደው እንጂ ስላለባበሷ ስለምናምን አይደለም ማለት ነው። ምክንያቱም እሷነቷን ትሁቴነቷን እንጂ የሷን አለባበስ ወይም የሷ ማንነት አይደለም የሚወደው ማለት ነው። ያቺ ግን ባለባበስም በምንም እንግዲህ ከጎናችሁ ነኝ በማለት እሱን ልታማልለው ትሞክራለች ማለት ነው። ነገር ግን
ተመስገን በእህትነት እንጂ አሁንም ቢሆን እሷን በሌላ ነገር አስቧት አይደለም። ያች ልጅቷ ግን ውስጧ ትሁትና እሱን ለማጣላት ወይም ደግሞ ትሁትን ከተመስገን ጋር ሁሌ ስታያት ያችን ና እያለች ታገኘዋለች ማለት ነው ተመስገንን። ታዲያ ከተመስገን ጋር ሁሌ ሲገናኙ ናሸኘ ስትለውም ሲሸኛት ትሁት ተናዳ ትሁት ተመስገንን እንድትተው ትፈልጋለች። ከዛ ትሁትና ተመስገን ተጣልተው ትሁት አልፈልግህም ስትለው ተመስገን ወደ እሷ እንዲመጣ ለማድረግ ነው ማለት ነው። ትሁት ግን ቢገባትም ኖሮ እዚህ ጋር መናደድ ሳይሆን ያለባት እየተበሳጨች ተመስገንን ማበሳጨት ሳይሆን ያለባት ራሷ ተረጋግታ ራሷን እየጠበቀች ማለት ነው። ተመስገንን በጣም በተመስገንን ለየት ያለ ፍቅር እያሳየች ከተመስገን ጎን መሆን ነው ያለባት ማለት ነው። ምክንያቱም ተመስገንን የምታበሳጨው ስለሆነ የምታበሳጨውና ከተመስገንን አልፈልግም የምትለው ከሆነ የእውነቷን አልፈለገችኝም ብሎ ምናልባት ልቡ ወደ ሌላ እንትን ሊል ይችላል ማለት ነው። ሊበሳጭ ይችላል። ታሞ ግን እንደዛ አይነት ሰው አይደለም ማለት ነው። ታዲያ ያች ግን ሆነ ብላ እንግዲህ ትሁት እያየቻት ማለት ነው ሸኘኝ ባለች ባላሽ እሱ እንግዲህ ቶሎ ብሎ ፈጠን ብሎ ተመልሷል ማለት ነው። እንግዲህ ለእና አባባም ለካሌብ አባትም ትሁት የተበሳጨችበትን ነገር በዚች ልጅ እንደሆነ ተረድተዋል ማለት ነው። ታዲያ ተመስገንን ለብቻውና ብለው ታስቸኩሎ ጠርተውት በምንድን ነው በሰላም ነው ወይ ሲልም እንግዲህ በሰላም ነው ግን በሰላም ቢሆንም ትሁት ደስታ ለትሁትን እያስደስታት አይደለም። ስለዚህ አሁን ግባና አባብላት ግባና አስረዳት ሲሉትም ነበር። ታዲያ ገብቶ ሊያናገራት ሲፈልግ ትሁት ግን ማናገር አልፈለገችም ማለት ነው። ቤቱን ለቃ ለመውጣት ስትሞክር ደግፍ አድርጎ ይዟት ማለት ነው። ምንድን ነው ትሁት ለአንቺ እንደዚህ ስትሆኚ አያምርብሽም። ስለዚህ ምን ሆነሽ ነው? ጸባይሽ እየተቀያየረ ነው ይላታል ማለት ነው። አዎ እኔ አያምርብኝም። ስለዚህ የሚያምሩ ሴቶች እኮ በዙሪያ አሉ በገንዘብም በመልክም ከኔ የተሻሉ ሴቶች በዙሪያ ስላሉ የኔን ባህሪ ልትረዳና ልትታገዝ አትችልም። እውነት ግን ነው ትለዋለች ማለት ነው። እኔ እንደዛ አይነት ሰው አይደለሁም። ለመጀመሪያም ለመጨረሻም ጊዜ የወደድኩትም ያፈቀርኩትም አንቺን ነው ሲላት እንግዲህ አታዋሽ፣ እኔን አታፈቅረኝም፣ አትወደኝም። ስለዚህ መልካም ዋጋና ገንዘብም መልክም ካላት ጋር መኖር ትችላለህ ብላው ጥላው ወጥታለች ማለት ነው። ታዲያ ተመስገን ተበሳይቶ ከቤት ከወጣም በኋላ ወይኔ ትሁት ምን እየሆንሽ ነው እያለች ራሷንም ትወቅሳለች ማለት ነው። ታዲያ ለቲናም አንድ ስትል ነበር ተመስገንን እኮ አልፈልግህም ብዬ ያልኩት አሁን የእውነት ከአንጀቴ አልፈልግህም ያልኩት መስሎት ወደ ሌላ ቢሄድብኝ ዛሬ ጥሩ አልሰራውም ትላለች። ታዲያ ትሁትም አንቺ እኮ ልክ ነሽ፣ ለሚያፈቅሩት ሰውና ለሚወድ ሰው ብዙ ዋጋ እና መስዋዕት ይከፈላል። ስለዚህ አንቺ ልክ ነሽ፣ ግን ቀናች ማለት ነው እያለች ትቀልድባታለች ማለት ነው። ስለዚህ አንቺ ምንም ስህተት አልሰራሽም፣ ልክ ነሽ፣ ተመስገንን ደግሞ ቆጣዋለሁ እኔ እመክረዋለሁ ስትልም ነበር። ታዲያ ቲና ተመስገንን ጠርታ አንዳንድ ነገር እመክረዋለሁ፣ ለምን እንደምታስከፋት ከዚች ልጅ ጋር መቅጠምህ አንድ ልጅ ትሁትን እያስደስታት አይደለም እያስከፋት ነው ስትለው እኔ እኮ ከዚህ ልጅ ጋር ከትምህርት ውጭ ምንም የማውቀው ነገር ምንም ነገር የለንም ይላል። አንተ ላይ ኖር ይችላል፣ ግን ትምህርትን ደግሞ ካላስደስታት ስትል ትለው ነበር። ይቺ ልጅ ቆይ ምን አለች? ከእኔ ጎን ቆማ ልርዳህ ላግዝህ ነው ያለችው እንጂ ሌላ ምን አደረገች? ስለዚህ እኔ ከልጅቷ ጋር ምንም ነገር የለም። ዝም ብለሽ አንቺ ትሁት እንደምትወጃት አውቃለሁ፣ ግን ዝም ብለሽ እንደመጣልሽ ለአንድ ሰው አትፍረጂ። ስለዚህ እኔም ጋር ጥፋት የለም ሲላትም ነበር ማለት ነው። ታዲያ ይህ በእንዲህ እንዳለ የትሁት እንግዲህ የቲና የባሏ ወንድም እንግዲህ መጥተዋል ማለት ነው። እንዴት መጣሽ? እንዴት ነሽ? እዚህ ሲላትም ነበር። አንተ ነህ ከዛ ቤት እንደወጣ ያደረግከኝ። ስለዚህ ደውዬ ነው የምነግረው ለወንድምህ። ከዛ ቤት እንደወጣ ያደረግከኝ እኮ አንተ የወንድምህን ሚስት ልደፍር ነበር ስትለው እኔ እንደዛ አላደርግም ይላል። እኔ እንደዛ ካላደረግ ደውዬ በአንተ ምክንያት እንደወጣው ነው የምነግረው ስትለውም ተይ አታድርጊ ብሎ ስልኳን ይቀማታል ማለት ነው። አንቺስ የወንድሜን ገንዘብ ይዘሽ ስጠፊ ዝም ልልሽ ነው ወይ ሲላትም ነበር። ለማንኛውም አንተ ለወንድምህ ተቆረቆርክ፣ የወንድምህን ሚስት እንዴት ልድፈር ትላለህ? በአንተ ምክንያት እንደወጣው ደግሞ ሙሉ በሙሉ እነግረዋለሁ ስትልም ነበር ማለት ነው። ታዲያ ይህ በእንዲህ እንዳለ ትሁት እንግዲህ እያለቃቀሰች ነበር ማለት ነው። አታልቅሽ፣ ለማንኛውም እኔ አግዝሻለሁ ብልጥ ሁኚ ትላታለች ማለት ነው። የካሌብ እናት የአባባ ባለቤት ማለት ነው። ታዲያ ትሁትም ሳግዥኛለሽ ወይ ስትላት ነበር። በሚገባ አንቺ ብቻ አዳምጪ እንጂ በሚገባ አግዝሻለሁ። አሁን ለማንኛውም ቆንጆ ቡና ላፍላ ድብርቱ እንዲለቅ ስትላት ትሁትም እኔ ያፈላለሁ በቃ ችግር የለም ታግዥኛለሽ፣ ነገሮችን አስተካክላለሁ። ስለዚህ ቡናውን ያፈላለሁ አንዴ ውጭ ላይ ደርሼ የመጣው ብላ ወደ ውጭ ትወጣለች ማለት ነው። ታዲያ ወደ ትሁት ወደ ውጭ እንደወጣች ማለት ነው በርቁ ተመስገንና የተመስገንን የቃቃ ፍቅር ጓደኛውን ታያታቸዋለች ማለት ነው። ታዲያ የቃቃ ጓደኛው ትሁትን ስታይ ማለት ነው እሷ ቀጥታ ማድረግ ያለባት ምንድን ነው? ትሁት ተመስገንን እንድጠላውና እንድተውላት ትሁትን እንግዲህ እንድታይ ብላ ልክ ትሁትን ስታያት ተመስገንን እንደ መሳም ብላ ለተመስገን አጠገብ ትጠጋዋለች ማለት ነው። ያ ማለት ተመስገን ይስማታል ማለት አይደለም። ነገር ግን ትሁት በውስጡ አንደኛ እኔና አልፈልግህም ብያዋለሁ፣ ስለዚህ ይጠላኛል ባለችበት ሁኔታ እሷ ደግሞ ልስመው ስትል ስታይ ትሁት የመጨረሻ ተመስገንን ትጠለዋለች ማለት ነው። ታዲያን ጊዜ እሷ የራሷ ለማድረግ ስለምትሞክር ነው ማለት ነው። ተመስገን ግን ያን ጊዜ ምን አይነት ምላሽ ይሰጣት ይሆን? ልጅቷ እንግዲህ ሊመታት ይችላል፣ ሊያስከፋት ይችላል። ያን ጊዜ ምናልባት ትሁት ልትረጋጋ ትችላለች። አሁን ግን
ትሁትን ለማናደድ ልጅቷ ተመስገንን እንደ መሳም በላ ስትጠጋው እዚህ ላይ ነበር ያለቀው የዛሬው ድራማ ማለት ነው። ቀጣይ እንግዲህ ተመስገን የእውነት ልጅቷ ስትስመው ዝም ብሎ እየሳም ይሆን? ትሁትስ እዛው ፌንት ትበላ ይሆን ወይስ ተመስገን ጋር እየባሰ ትጣላ ይሆን የሚለውን በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ባይ ባይ።